በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ቃል የካፋ ዞን መካከለኛ አመራሮች ስልጠና የወሰዱ ሲሆን በዞኑ በተለያዩ ወረዳዎች የሚገኙ የልማት ስራዎችን ጎብኝተዋል። በሺሾንዴ ወረዳና በሺሽንዳ ከተማ አስተዳደር ጉብኝት ካደረጉ አመራሮች መካከል አቶ ተረፈ ሀብተ ማርያም፣ ወይዘሮ አበዛሽ መለሰና አቶ ሻምበል ገዳው በስልጠናው የተገለጹ የትኩረት አቅጣጫዎችን በሚዳስስ መልኩ በወረዳው ተግባራዊ ስራዎች እየተከናወኑ መሆኑን ገልጸዋል። በተለይም የመንግስታችን ወይንም የፓርቲያችን ኢኒሼቲቭ የሆኑ ተግባራትን በአካል ወርደን ያየንበት መንገድ እጅግ በጣም የሚያስደስት ነው። የመስክ ምልከታ ላይ እንግዲህ አመራሩ በመድረክ የተናገራቸውን ነገሮች ሞዴል ተግባራትን ታች ማህበረሰብ ጋር ወርዶ ማየት ተገቢ ስለሆነ ብልጽግና ራዕይ እውን ሆኗል ወይ የሚለውን ነገር በተግባር ያየንበትና በቡና በማርና በኩታ ገጠም እርሻ እየተከናወኑ ያሉ ተግባራት ከተረጅነት ወደ ምርታማነት የሚደረገውን እንቅስቃሴ የሚደግፉ ናቸው ብለዋል። ካየናቸው አንጻር በተለይ የገጠር ትራንስፎርሜሽን አጀንዳዎችን ለማሳለጥ ከንብ እርባታ ከመስኖ ልማታችን ተያይዞ ያሉ አጠቃላይ እምርታ የተመዘገበበት በጣም የሚያስደንቁ በዚህ አጭር ጊዜ ይሄን ያክል ለውጥ ካመጣን ለቀጣይ ደግሞ ከዚህ የተሻለ ነገር ማምጣት እንደምንችል ሁሉ ያየንበት የግብርና ትራንስፎርሜሽን ለገጠር ትራንስፎርሜሽን ትልቅ ሚና እንዳለውና በዛም ልክ መዋቅራዊ ሽግግርን ለማምጣት ትልቅ አሻራ የሚጥል ተግባር እንደሆነ በደንብ ያየንበት መንገድ ነው ያለው። ከኢኮኖሚ አንጻር አገሪን የሚያሻግረው የቡና ልማት ስራ ነው። ቡና እንግዲህ ኤክስፖርት የሚደረግ ምርት ነውና ቡና ኢንዱስትሪ ስራዎችን አጠቃላይ ከማምረት እስከ ኢንዱስትሪ ድረስ ቀርቦ ምርቱ ታጥቦ የቀረበ ቡናን ሁሉ ያየንበት ሁኔታ ነው ያለው። ከቅርብ ጊዜያት ወዲህ የተጀመሩ የተሞክሮ ልውውጥ ስራዎች ለአርሶ አደሮችም ሆነ ለሌሎች አካላት ተነሳሽነትን የሚጨምሩ መሆናቸውን አንስተዋል። በሺሽንዳ ከተማ አስተዳደር እየተከናወኑ ያሉ የኮሪደር የማኑፋክቸሪንግ የኢንዱስትሪና የሆቴል እንቅስቃሴዎች ከተማዋን በፍጥነት አሳድገዋል ብለዋል። በከተማዋ ለሚከናወኑ የልማት ስራዎች የባለ ሀብቶች ተሳትፎ በብዙ መልኩ የመንግስትን የትኩረት አቅጣጫ የሚደግፍ መሆኑን በመግለጽ ወደ ሌሎች ማስፋት ያስፈልጋል ሲሉ አስተያየታቸውን ሰጥተዋል። አቶ ወንድሙ ወልደ ሚካኤል በራሳቸው ኢኒሼቲቭ የጀመረው ነገር አለ። ይሄ ተጠናክሮ እንዲሄድ ህዝቡም የራሱን ሚና ይወጣል። እኛም በተሰማራንበት ሁሉ የምንደግፍበት ተግባር ነው የሚሆነው። ወደ 42 ሚሊዮን ብር በላይ ጨርሶ አንድ ባለሀብት ለአካባቢው መሰረት እየጣለበት ያለውን ሁኔታ ያየንበት ሁኔታ ነው ያለውና ይሄ ስራ ሲያልቅ ከተማ ወደ ፊት ለፊት የምትወጣበትና እኛም ደግሞ ከዚህ ስልጠና የወሰድነውን ነገር ወስደን በየአካባቢያችን ወስደን ባለሀብቱን አስተባብረን ውጤታማ ስራ የምንሰራበት ተሞክሮ ከዚህ ያየንበት ሁኔታ ነው ያለ። በተለይም የመንግስታችን ወይንም የፓርቲያችን ኢኒሼቲቭ የሆኑ ተግባራትን በአካል ወርደን ያየንበት መንገድ እጅግ በጣም የሚያስደስት ነው። የሺሽንዳ ከተማ አስተዳደር ከንቲባ አቶ ሀብታሙ ገብረ ኢየሱስ ከተማ አስተዳደሩ ከተዋቀረ በ4 ዓመት ጊዜ ውስጥ በተለያዩ ዘርፎች ተጨባጭ ለውጦች እየተመዘገቡ መሆናቸውን ገልጸዋል። በከተማው የኮሪደር ልማት በሁለት ምዕራፍ እየተከናወነ እንደሚገኝ የገለጹት አቶ ሀብታሙ የሁለተኛውን ምዕራፍ ስራ የግል ባለሀብቶች ተሳትፈው በጥሩ ሁኔታ እያስኬዱት እንደሚገኙ ተናግረዋል። መሰል ስራዎችን በማጠናከር ከተማዋን ወደ ተሻለ ደረጃ ለማሸጋገር እንደሚሰራም ገልጸዋል። በከተማው በማኑፋክቸሪንግ ዘርፍ የተለያዩ ተግባራት እየተከናወኑ መሆኑን የገለጹት አቶ ሀብታሙ ለአብነትም የነዳጅ ማጠራቀሚያ ታንከሮችን፣ የውሃ ቦቴዎችንና የትራክተር ጋሪዎችን የመገጣጠም ተግባር እየተከናወነ ይገኛል ብለዋል። የኢንዱስትሪ ዘርፍ አሁን ባለው እይታ በለውጡ መንግስት ትልቅ ቦታ የተሰጠበት ዘርፍ ነውና የኢንዱስትሪ ስራ እንደኛ ከተማ እሴት ጨምሮ በማኑፋክቸሪንግ ዘርፍ እሴት ጨምሮ ስራዎችን እዚህ ቦታ ላይ መስራት እንደሚቻል አሳይቷል። እንደዚሁም ወንድሙ ወልደ ሚካኤል ሜታል ኢንጂነሪንግ የሚል ፒኤልሲ በሺሽንዳ ከተማ ላይ ቅድም ባየነው ልክ በኢንዱስትሪው ዘርፍ የማዲያ ታንከሮችን እዚህ አመርቶ ለገበያ ያቀርቡ ያሉበትን አይተናል። የውሃ ቦቴዎችን እዚህ አመርቶ እየሰሩ ያሉበት ሂደት አለ። የትራክተር ጋሪዎችን እዚህ አመርቶ እየሰሩ ያሉበት ሂደት አለና እዛው ዘርፍ በርካታ ወጣቶች የከተማችን ነዋሪዎች የከተማ ወጣቶች ቋሚና የሙያ ባለቤት የስራ ዕድል ተፈጥሮላቸዋል። በቀጣይም ይህንን በማስፋት ወደ ትልቅ ኢንዱስትሪ የማሳደግ ስራ ከግል ባለሀብቱ አቶ ወንድሙ ወልደ ሚካኤል ጋር በመነጋገር እየተሰራ መሆኑን
አንስተዋል። በአገልግሎት ሰጪ ተቋማት ዘርፍም በከተማው ደረጃቸውን የጠበቁ ሆቴሎች ተገንብተው ወደ ስራ እንዲገቡ የተለያዩ ተግባራት እየተከናወኑ መሆኑን አቶ ገረመው ገልጸዋል።